ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ ከናሁ ቴሌቪዥን የአክብሮት ሰላምታችንን ወደ እናንተ ያደረስን የዛሬ ለተሰኞ ነሐሴ 18 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱ ላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ በድጋሚ አብራችሁን እንድትዘልቁ በአክብሮት በመጋበዝ ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን የተለያዩ የተጫዋቾችና የአሰልጣኞችን የውል ኮንትራት በማጽደቅ ላይ ነው የሚገኘው። የመቻል ስፖርት ክለብን መረጃ ቀዳሚ እናደርጋለን። መቻል ለ2019 የኢትዮጵያ ፕሪሚየር ሊግ ዝግጅታቸውን እያደረጉ ካሉ ክለቦች መካከል አንደኛው እንደሆነ ይታወቃል። የተለያዩ አዳዲስ ተጫዋቾችን እያመጣ እያስፈረመ ነው የሚገኘው። ከዛም ባለፈ የነባር ተጫዋቾችንም የውል ኮንትራት እንደዚሁ እያደሰ ነው የሚገኘው ማለት ነው። በዚህ መሰረት እንግዲህ ከቀናቶች በፊት እንደምናስታውሰው አቡበከር ናስርን ለሚቀጥሉት 3 ዓመታት የውል ኮንትራት ሰጥቶ ማስፈረሙ የሚታወስ ነው። በደቡብ አፍሪካ ማሜሎዲ ሰንዳውስና በተለያዩ ክለቦች ውስጥ ቆይታ ያደረገውንና ኢንተርናሽናል ልምድን ቀስሞ መምጣት የቻለውን የፊት መስመር የኢትዮጵያ ብሔራዊ ቡድን ተጫዋችን አቡበከር ናስርን ማስፈረማቸው ይታወሳል። አሁን ደግሞ በሌላ በኩል ሌላ ተጫዋች እንደዚሁ ከኢትዮጵያ መድን አምጥቷል። የቀድሞ የኢትዮጵያ መድን ተጫዋች በረከት ካሌብ ለሚቀጥሉት 2 ዓመታት በመቻል ስፖርት ክለብ ውስጥ የሚያቆየውን የውል ኮንትራት እንደዚሁ መፈራረሙ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ዋና አሰልጣኙም ከዚህ ቀደም እንግዲህ ቡድኑን መረከባቸውን ይፋ አድርገንላችሁ ነበረ፣ መረጃ ሰጥተናችሁ ነበረ። ከዚያ ባለፈ ግን አሁን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ይህ ውል ስለመጽደቁ ነው ያረጋገጠው ማለት ነው። አሰልጣኝ ውበቱ አባተ ከዚህ ቀደም በኢትዮጵያ ብሔራዊ ቡድን ወደ ባህር ማዶም አቀንተው ስልጠና መስጠት ከቻሉ ኢትዮጵያን አሰልጣኞች መካከል አንደኛው እንደሆነ ይታወቃል። በተለያዩ የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦችንም በመምራትና ውጤታማም በማድረግም ረገድ እንደዚሁ አይነተኛ ሚና የተጫወተ በኢትዮጵያ ፕሪሚየር ሊግ ላይ በኢትዮጵያ እግር ኳስ ውስጥ የራሱን አሻራ ማሳረፍ የቻለ ትልቅ አሰልጣኝ ነውና አሁን ትልቁን ክለብ መቻልን መቀላቀሉን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ለሚቀጥሉት 2 ዓመታት የመቻል ስፖርት ክለብን የሚመራ ነው የሚሆነው የእግር ኳስ ክለቡን ማለት ነው። ከዛም ባለፈ ምክትል አሰልጣኝ ሲሳይ ከበደም እንደዚሁ በምክትል አሰልጣኝነት የውል ኮንትራታቸውን ፈርመዋል። ለሚቀጥሉት 2 ዓመታት በክለብ ውስጥ የሚያቆያቸው ማለት ነው። አሰልጣኝ አዳሙ ኑሮ በ1 ዓመት የውል ኮንትራት ነው ቡድኑን የተቀላቀሉት። የግብ ጠባቂ አሰልጣኝ ሆነው ቆይታቸውን የሚያደርጉ ነው የሚሆነው። ከዚያ ባለፈ ደግሞ እንደዚሁ በሌላ ኃላፊነት በቡድኑ ሕክምና ውስጥ ማለት ነው የሕክምና ቡድን አባላቱን የተቀላቀሉት አቶ ደጀኔ ናቸው። አቶ ደጀኔ እንግዲህ በወጌሻነት ቡድኑን በቀጣይ የሚመሩ ነው የሚሆነው በ1 ዓመት የውል ኮንትራት ማለት ነው። አሰልጣኝ ስለሺ ገመቹ የአካል ብቃት አሰልጣኝ ሆነው በመቻል ስፖርት ክለብ ውስጥ በ1 ዓመት የውል ኮንትራት መፈራረማቸውን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ኢትዮ ኤሌክትሪክን ወደ ተመለከተው ሌላኛው መረጃችን ስናልፍ ኢትዮ ኤሌክትሪክ የነባር 3 ተጫዋቾችን የውል ኮንትራት እንደዚሁ አድሷል የሚሉ መረጃዎች ወጥቷል። ኢዮብ ነቢያት ለሚቀጥሉት 2 ዓመታት በኢትዮ ኤሌክትሪክ በተጨማሪነት ለመጫወት የሚያቆየውን የውል ኮንትራት ተፈራርሟል። ብሩክ ታምራትና እንደዚሁም ሀላምዱን ነጋሽ ናቸው ተብሏል በኢትዮ ኤሌክትሪክ ውስጥ ማለት ነው። ሌላኛው መረጃችን የሚሆነው የኢትዮጵያ ንግድ ባንክ ሴት ቡድን በኤስኤካፋ የካፍ ቻምፒየንስ ሊግ የውድድር መድረክ ላይ እየተጫወተ ነው የሚገኘው። በተለይ ወደ ካፍ ቻምፒየንስ ሊግ የውድድር መድረክ ለማለፍ ማለት ነው በምስራቅና መካከለኛው ያሉ የሴት ቡድኖች በ12 ክለቦች መካከል የሚደረግ በ3 ምድብ መካከል የሚደረግ ውድድር ነው። ይህንን ውድድር እንግዲህ ማሸነፍ ከቻሉ ዩጋንዳ ኪጋሊ ላይ ነው እየተከናወነ ሩዋንዳ ኪጋሊ ላይ ነው እየተደረገ የሚገኘው። የመጀመሪያውን የምድብ ጨዋታ 11-0 በሆነ ውጤት የጅቡቲውን ክለብ ገጥሞ ማሸነፍ ችሏል ያሰልጣኝ ብርሃኑ ግዛው። ሁለተኛ የምድብ ጨዋታውን ነው አሁን የሚያከናውነው ከዩጋንዳው ሌዲስ ሙስሊም ቡድን ጋር ነው ጨዋታውን የሚያከናውነው ማለት ነው። ይህን ጨዋታ ካሸነፈ የበለጠ ወደ ቀጣዩ ዙር ለማለፍ የሚያስችለው ነው የሚሆነው ማለት ነው እና በተለይ የመድረኩን የዋንጫ ክብር የሚያሳካ ከሆነ ደግሞ ቀንቶት ወደ ካፍ ቻምፒየንስ ሊግ የውድድር መድረክ ባክ ቱ ባክ ኢትዮጵያን በመወከል በዚህ ግዙፍ የእግር ኳስ መድረክ ላይ ኢትዮጵያ ንግድ ባንክ ሴት ቡድን እንግዲህ ኢትዮጵያን ወክሎ ውድድሩን የሚያከናውን ነው የሚሆነው። እኛ እንግዲህ በቀረጻ ባለንበት ሰዓት ላይ ሁለተኛ የምድብ ጨዋታውን እያከናወነ እንደሚገኝ ተመልክተናል። በነገው ዕለት በሚኖረን የመረጃ ሰዓት ደግሞ ውጤቱንና አጠቃላይ እንቅስቃሴውን የተመለከቱ መረጃዎችን ወደ እናንተ እንደምናደርስ በዚህ አጋጣሚ መናገር እንፈልጋለን። የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርቱን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝ ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሰኞ ነሐሴ 18 2018 ዓመተ ምህረት የምሽት ስፖርታዊ መረጃዎች የሀገር ቤቱም የባህር ማዶም ወደ እናንተ እየደረሱ ይገኛሉ። ቀደም ሲል ከመልእክቶች አስቀድመን በተለይ የሀገር ቤት ስፖርታዊ መረጃዎችን የኢትዮጵያ እግር ኳስ ፌዴሬሽን ያጸደቃቸውን የተጫዋቾችና የአሰልጣኞችን የቡድን አባላት አጠቃላይ የዝውውር ሁኔታን በተመለከተ መረጃ ወደ እናንተ አድርሰናል። የኢትዮጵያ ንግድ ባንክ ሴት ቡድንም ጨዋታውን እያደረገ የሚገኝ መሆኑን እንደዚሁ ነግረናቸዋል። አሁን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። የባህር ማዶ ስፖርታዊ ጉዳዮቻችንን ቀዳሚ የምናደርገው የተወዳጁ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን የመጀመሪያ ሳምንት የመርሃ ግብሩ የመጨረሻ ጨዋታ የሆነውን እንቅስቃሴ እንመለከታለን። እንግዲህ ባሳለፍነው አርብ ምሽት ላይ ሻምፒዮናው ክለብ አርሰናል ከአዲስ አዳጊው ክለብ ኮቨንተሪ ሲቲ ጋር ባደረጉት ጨዋታ ነበር ጅማሮን ያደረገው። 9 ጨዋታዎችን አስመልክቶናል። በተለይ ከዚያ የቀጠሉትን ትላንትናና ከትላንትና በስቲያ የተደረጉትን ጨዋታዎች ጠቅልሎ ማለት ነው። አሁን 10ኛው ጨዋታ ነው የሚከናወነው። የምዕራብ ለንደኖቹን ክለቦች በተለይ የምዕራብ ለንደኑን ክለብ ቼልሲን እና እንደዚሁ ፉልሃምን የሚያገናኘው የዛሬ ምሽቱ ጨዋታ እጅግ በጣም ደርቢ ከመሆኑ ጋር በተያያዘ በተለይ ሁለቱን ስፔናዊ ጓደኛሞቹና አሰልጣኝ በተለያየ ቴክኒካል ኤሪያ ላይ የምንመለከትበት እንቅስቃሴ በመሆኑ አብዝተው እየናፈቁት ይገኛሉ። በተለይ የቼልሲ ደጋፊዎች ማለት ነው። ቼልሲ እንግዲህ አዲስ አሰልጣኝ ይዞ የውድድር ዓመቱን ሊጀምር ነው። ከጫፍ ደርሶ እየተመለከተ ነው የምንገኘው። በአቋም መፈተሻ የወዳጅነት ጨዋታዎች ላይ በተለያዩ አጋጣሚዎች ጥሩ እንቅስቃሴ ማድረግ ችሏል። በክረምቱ የተጫዋቾች የዝውውር መስኮት በተለይ ባልተጠናቀቀውና ገና በሂደት ላይ ባለው የዝውውር መስኮት ላይ ነባር ተጫዋቾችን ሸኝቷል። ከአሰልጣኙ አጫዋት ዘዬ ጋር አይመቹም አይሄዱም ያላቸውን ማለት ነው። በተቃራኒው ደግሞ ለሱ አጫዋት የሚመቻቸውን ኃላፊነት የሚወስድባቸውን ጥሩ የእግር ኳስ ክህሎትና የመጫወት ብቃት አላቸውን ያላቸውን አዳዲስ ተጫዋቾችንም እያመጣ ነው የሚገኘውና ይህ በእንዲህ እንዳለ እንግዲህ ዛሬ ምሽት የሊጉን የመጀመሪያ የመክፈቻ ጨዋታ ለነሱ የሆነውን የሚያከናውኑ ነው የሚሆነው ማለት ነውና እነዚህ ሁለት ቡድኖች የሚያደርጉት ጨዋታ በቅርብ ርቀትም ስለሚገኙ የበለጠ የደርቢ ስሜት ያለው ጨዋታ ነው። በእርግጥ ፉልሃም በቼልሲ ተርታ የሚመደብ አይደለም በውጤታማነትና ዋንጫዎችን በማንሳት ረገድ ከተመለከት ነው ማለት ነው። ነገር ግን የደርቢ ጨዋታዎች ተጋጣሚዎች ምንም መሀል ላይ አቅም ቢኖራቸው ደርቢ ነውና ዛሬም የሚደረገው ጨዋታ እንደዚሁ የሚጠበቅ ነው የሚሆነው ማለት ነውና ዛሬ በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ላይ ጨዋታው የሚከናወን ይሆናል። እስካሁን ድረስ በቢግ 6 ወይም ደግሞ ቶፕ 6 ተብለው የሚጠሩት ታላላቆቹ በርካታ ደጋፊዎች ያላቸው የእንግሊዝ ፕሪሚየር ሊግ ክለቦች ድል ቀንቷቸዋል አብዛኞቹ ማለት ነው። ማንቸስተር ዩናይትድ ብቻ ነው ሽንፈት ያስተናገደው ወይም ደግሞ የሊቨርፑል ያቻ ውጤት ልናነሳ እንችላለን እንጂ እና አርሰናል ሲቲን የመሳሰሉ ክለቦች ድል ማድረግ የቻሉበትን አጋጣሚ ተመልክተናል ማለት ነውና እንግዲህ በቀጣይ ዛሬ ምሽት የሚደረገውን ጨዋታ ልትገምቱ ትችላላችሁ። ቼልሲ ከፉልሃም የሚያደርጉት ጨዋታ በማን አሸናፊነት ሊጠናቀቅ ይችላል? ጎሎቹንስ እነማን ሊያስቆጥሩ ይችላሉ? እነዚህን ቅድመ ግምቶች ልታደርሱን ትችላላችሁ። የቼልሲ አጀማመርንም በሚመለከት ምን አይነት ቁመና ላይ እንደሚገኝ ደጋፊዎች የበለጠ ዛሬ ምሽት የሚደረገውን እንቅስቃሴ ካዩ በኋላ የአሰልጣኙንም ማጫወት ገምግመው ነገ በሚኖረን የመረጃ ሰዓት ሰፊ ጊዜ የምንሰጠው ነው የሚሆነው ማለት ነው። ሌሎችም ሊጎች ጅማሯቸውን አድርገዋል። የጣሊያን ሴሪያ የ2026-27 የውድድር ዘመን እንደዚሁ ተጀምሯል። ትልልቆቹ ክለቦች ትላንትናና ከትላንትና በሲያ ጨዋታዎቻቸውን አድርገው ድል ማድረግ ችለዋል። ሻምፒዮናው ክለብ ኢንተር ሚላንን ጨምሮ ናፖሊ፣ ኤስ ሚላን እንደዚሁ ደግሞ ዩቬንቱስና አታላንታ ድልን መጎናጸፍ ችለዋል። በአንደኛው ሳምንት መርሃ ግብር ላይ በተደረጉ ጨዋታዎች ማለት ነው። የዚሁ የአንደኛ ሳምንት የሴሪያው መርሃ ግብር ዛሬ ምሽትም በሁለት ጨዋታዎች ቀጥሎ የሚከናወን ሲሆን ቦሎኛ ከላዚዮ ጋር ጨዋታቸውን ያደርጋሉ። ይህ ጨዋታ 1 ሰዓት ከ30 ሲል በኢትዮጵያ ሰዓት አቆጣጠር ጅማሮን ያደርጋል። ሌላ
ሌላኛው የዋና ከተማው ክለብ ሮማ በሮም ኦሎምፒክስ ደግሞ ፊዮሬንቲናን የሚያስተናግድበትም ጨዋታ ሌላኛው ተጠባቂ አንደኛ ሳምንት የሴሪያው እንቅስቃሴ ነው የሚሆነው። ምሽት 3:45 ሲል ጅማሮን የሚያደርግ ነው የሚሆነው። ወደ ሌሎች አጫጭር ስፖርታዊ መረጃዎች እናልፋለን። ከዚያ በፊት ግን እነዚህ መልእክቶችን ተከታትለን እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ነው የደረስነው። ዝውውርና ተያያዥ ጉዳዮችን የምንመለከትበት ሰዓት ላይ ደርሰናል። የጀማል ሙሲያላን ጉዳይ ቀዳሚ እናደርጋለን። ይህ ጀርመናዊ ኢንተርናሽናል እንግዲህ በቅርቡ በተደጋጋሚ በአቅም መሳት ሲወድቅ ተመልክተናል። ተዝለፍልፎ ሜዳ ውስጥ ብዙዎች ከልብ ጉዳት ጋር እያያያዙት ነበር። የልብ ህመም ሊሆን ይችላል ብለው ስጋት ላይ ወድቀው ነበረ። ነገር ግን በሂደት አገግሞ አሁን ልምምድ ስለመጀመሩ እየተገለጸ ነው የሚገኘው። የ23 ዓመቱ ጀርመናዊ ተጫዋች እንግዲህ ለባቫየሩ ክለብ ወይም ለጀርመን ቡንደስሊጋው ክለብ ባየር ሙኒክ እየተጫወተ እንደሆነ ይታወቃል። በቅርቡም በዓለም እግር ኳስ ዋንጫ የውድድር መድረክ ላይ በእናት ሀገሩ የጀርመን ብሔራዊ ቡድን ከተመለከትናቸው ተጫዋቾች መካከል አንደኛው እንደሆነ ይታወቃል። በቀጣይ ቡንደስሊጋው እንግዲህ አርብ ምሽት ጅማሮውን ያደርጋል። የ2026-27 የጀርመን ቡንደስሊጋ ጨዋታ ማለት ነው። በዚያ ወቅት እንግዲህ ሻምፒዮናው ክለብ በአሰልጣኝ ቪሴንት ኮምፓኒ እየተመራ በዚህም ዓመት በሜዳው እንግዲህ በአሊያንዝ አሬና ስቴዲየም ጨዋታውን ያደርጋል። ከስቱትጋርት ጋር ነው ጨዋታውን የሚያደርገው። ለዚህ እንቅስቃሴ ይህ ተጫዋች ወደ ሜዳ እንደሚመለስ በሙሉ አቅሙ እየተገለጸ ነው የሚገኘው ማለት ነውና ጀማል ሙሲያላ አሁን ላይ እንግዲህ ከቡድኑ ጋር መጠነኛ ልምምድ ስለማድረጉ የሚል መረጃዎች እየወጡ ነው የሚገኘው። ወደ ዝውውር መረጃዎቻችን በቀጥታ እናልፋለን። የሳውዲ ፕሮ ሊግ ተሳታፊ ክለቦችም ልክ እንደ እንግሊዝ ፕሪሚየር ሊግ እና እንደ ሌሎች እንደ አውሮፓ ታላላቅ ክለቦች ሁሉ የተለያዩ ዝውውሮችን በመፈጸም ላይ ነው የሚገኙት። እንደዚሁም የተለያዩ ተጫዋቾችም ከነዚሁ ክለቦች ጋር ስማቸው እየተያዘ ይገኛል። በተለይ የእንግሊዝ ፕሪሚየር ሊግ ተጫዋቾችን እያደነ የሚገኘው ሃሊላል የኦሊ ዋትኪንስን ከአስተን ቪላ እንደዚሁም ደግሞ ገብርኤል ማርቲኔሊን ከአርሰናል ለማስፈረም ፍላጎት እያሳዩ ነው የሚገኙት። የተሸጡልን ጥያቄና ፕሮጀክታቸውንም ይዘው ለየክለቦቻቸውና ለየተጫዋቾቹ ወኪል እንደዚሁ እያቀረቡ እንዳለ እየተነገረ ነው የሚገኘው። ኦሊ ዋትኪንስ አስተን ቪላ ይህንን ተጫዋች ለሚቀጥሉት የውድድር ዓመታት በክለብ ውስጥ የማቆየት ፍላጎት አላቸው የሚሉ መረጃዎች እየወጡ ይገኛሉ። እንግዲህ ትላንት ምሽት እንደ አስተዋል ነው በእንግሊዝ ፕሪሚየር ሊግ የአንደኛ ሳምንት መርሃ ግብር ላይ በብራይተን ያልተጠበቀ የግብ ናዳ ወርዶበት ጭምር ነው 4-0 በሆነ ውጤት የተረታው ማለት ነውና አሰልጣኝ ዩናይ ኤምሬ የቀድሞ ክለባቸውን መናድ አልፈለጉም። አሁን የበለጠ ስለ ኦሊ ዋትኪንስ ማሰብ ጀምረዋል የሚሉ መረጃዎች እየወጡ ነው የሚገኙት። ያም ቢሆን ግን እስከ 2030 ድረስ የሚያቆየውን የውል ኮንትራትና የተሻሻለ ልዩ ጥቅማ ጥቅም ቀርቦለት የነበረው ኦሊ ዋትኪንስ ይህንን የውል ኮንትራት ለመቀበል ፍላጎት ሳያሳይ መቅረቱ ተገልጿል። ይሄ ደግሞ ለፈላጊ ክለቦቹ የበለጠ ጮቤ እንዲያስረግጣቸው ነው እያደረገ የሚገኘው። ቀጣይ ምናልባት ሃሊላል እግር ኳስ ክለብ የዚህን ተጫዋች ፊርማ ሊያገኝ የሚችልበት እድል አለ ተብሏል። ሁለት ስፍራ ላይ ነው ተጫዋቾችን ማስፈረም የሚፈልገው። አንደኛው በግራ ክንፍ ላይ የአርሰናሉን ገብርኤል ማርቲኔሊ ነው። ከዚያ ባለፈ ደግሞ የፊት መስመሩ ላይ ደግሞ እንደዚሁ ኦሊ ዋትኪንስን የማስፈረም ፍላጎት አላቸው የሚሉ መረጃዎች ወደ ሳውዲ እየወጡ ነው የሚገኙት ማለት ነው። ሌሎች መረጃዎቻችን ስናልፍ ፉትቦል ኢንሳይደር የተሰኘው የመረጃ ምንጭ ያስነበበው መረጃ ነው። ኤንዞ ፈርናንዴዝን አሁንም ሲቲ የማስፈረም ፍላጎቱ ከፍተኛ መሆኑ ታውቋል። አብዛኛው ነገር እንዳበቃለት ነው። ይህንን ተጫዋች የማግኘት እድላቸውም እንደዚሁ የበለጠ ከፍ እያለ ስለመምጣቱ ነው። 25 ዓመቱ ላይ ይገኛል። ይህ አርጀንቲናዊ ኢንተርናሽናል
ኢንተርናሽናል በቼልሲ ቤት ጥሩ እንቅስቃሴ ማድረግ ችሏል። በዓለም ዋንጫውም እንደሚታወቀው እስከ ፍጻሜ ድረስ ብሔራዊ ቡድኑ በሚጓዝበት ሰዓት ላይ አስፈላጊውን ነገር ሲያደርግ የነበረ ተጫዋች እንደነበረ ማንሳት እንችላለን። ጎሎችን ሲያስቆጥር ነበረ። ለቡድኑ አስተዋጽኦም የላቀ ሚና እንደነበረው ማስተዋወስ ይቻላልና በቼልሲ ቤትም ያለው አፈጻጸም ድንቅ ነው። ስለዚህ ይህንን ተጫዋች ኤንዞ ማሬስካ እንዲመጣላቸው ጥረት በማድረግ ላይ ነው የሚገኙት። ከተጫዋቹ ጋር ቀድሞ እንግዲህ በቼልሲ ቤት አብሮም ስለሰሩ የበለጠ ለማግባባት አመቺ ሁኔታዎች እየተፈጠረላቸው እንዳሉ እየተገለጸ ነው የሚገኘው። ቼልሲ ለዝውውሩ 120 ሚሊዮን ፓውንድ እፈልጋለሁ ብሏል። ከዚህ ያነሰ ሂሳብ የሚያመጣ ማንኛውም ክለብ በዝውውሩ ላይ ተቀባይነት አይኖረውም የሚል ማረጋገጫና ዋጋ ለጥፎበት ነው የሚገኘውና እንግዲህ ይሄ ሂሳብ ያላስደነገጣቸው ሲቲዝኖቹ ወይም ዜጎቹ ማንቸስተር ሲቲዎች ለማስፈረም ስለመፍቀዳቸው በመነገር ላይ ነው የሚገኘው ማለት ነው። ወደ ሌላኛው መረጃችን ስናልፍ ደግሞ የመርሲሳይዱ ክለብ ሊቨርፑልን ነው የምናገኘው። ሊቨርፑል ብራድሊ ባርኮላን ለማስፈረም አሁንም አጥብቆ በእንቅስቃሴ ላይ እንደሚገኝ በመገለጽ ላይ ነው የሚገኘው። የ23 ዓመቱን ፈረንሳዊ ኢንተርናሽናል በቀጣይ እንግዲህ ወይም በተጀመረው አዲሱ የውድድር ዓመት ከክለቡ ፒኤስጂ ጋር የመቆየት ፍላጎት እንደሌለው በመገለጽ ላይ ነው የሚገኘው ማለት ነውና ይህንን ተከትሎ አሰልጣኝ አዶኒ ራዮላ በተለይ ደግሞ ትላንት ባቻ ውጤት ጨዋታቸውን ካጠናቀቁ በኋላ የበለጠ ራዳራቸውን እዚህ ተጫዋች ላይ ምርጫቸውን እንዳደረጉ በመነገር ላይ ነው የሚገኘው። እስከ 140 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር ይፈልጋል ተብሏል ፒኤስጂ። ነገር ግን ደግሞ ሊቨርፑሎች ቢያንስ 100 ሚሊዮን ፓውንድ የተሻገረ ሂሳብ ለተጫዋቹ ወጪ እንደማያደርጉ ኢንቨስት እንደማያደርጉ በመነገር ላይ ነው የሚገኘው ማለት ነውና በቀጣይ የሚሆነውን እንመለከታለን። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኞ ነሐሴ 18 2018 ዓመተ ምህረት በኒና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጎ ነበር። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።